የተሻለ ማድረግ ይህ የኢትዮጵያ ቴሌቪዥን ነው። መጋቢት 3 2017 ዓ.ም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ አመቺ መሆኗን የውጭ ባለሀብቶች ገለጹ። ስውር የፖለቲካ ሴራ ያላቸው አካላት ዳግም የጸጥታ ችግር እንዳይፈጥሩ ከመንግስት ጎን በመሆን ተደራጅተው አካባቢያቸውን እንደሚጠብቁ ወደ ቀያቸው የተመለሱ የዚገም ወረዳ ነዋሪዎች ተናገሩ። ፍቅር እስከ መቃብር የሐዲስ ዓለማየሁ ድንቅ የጥበብ ስራ ኢቲቪ በቅርቡ በተንቀሳቃሽ ምስል ለተመልካቾቹ ያደረሰው ነው። ሰዓሊ ምዕራፍ ግሩምም በኢቲቪ ፊልሙ ሲተላለፍ አይታ ገጸ ባህሪያቱን በስዕል አስቀምጣለች። በኋላ ላይ እናስቃኛቸዋለን። ከውጭ ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገለጸች። ተመልካቾቻችን አልጋነሽ ተካነኝ፣ አብራችሁን ቆዩ። በነጋድራስ የንግድ ባንክ የስራ ፈጠራ ውድድር ሁለተኛ ደረጃን ይዘው ያጠናቀቁት ወንድማማቾቹ ባገኙት ሽልማት ስራቸውን ለማስፋፋት ማቀዳቸውን ተናገሩ። የጭነት አገልግሎት ፈላጊና አሽከርካሪን በሚያገናኝ መተግበሪያ የተወዳደሩት ወንድማማቾቹ ውድድሩን ሰፊ እውቅና እንዳስገኘላቸው ነው የገለጹት። አገርነሽ አየልኝ ዝርዝር አላት። በገጠማቸው የትራንስፖርት አገልግሎት ችግር የጠንካራ ገበሬ እናታቸው የግብርና ምርት ሲበላሽ መመልከታቸው ዛሬ ለፈጠሩት ዲጂታል መተግበሪያ መነሻ ሀሳብ እንደሆናቸው ይገልጻሉ። ወንድማማቾቹ ሙሉዓለም ምህረቱና ምስጋናው ምረቱ የመጀመሪያ ዲግሪያቸውን በኢንፎርሜሽን ቴክኖሎጂና በኮምፒውተር ኢንጂነሪንግ በወሰዱ ማግስት ነበር ለተመለከቱት ችግር መፍትሄ ማፈላለግ የጀመሩት። የእናታችን ምርት የድንች ምርት ስለነበረ በወቅቱ ያንን የድንች ምርት ለማስጫን መኪና እንፈልግ ነበርና ያኔ ያስተዋልነው ችግር ምንድን ነው? በዚህ ዘርፍ ላይ በሎጂስቲክሱ ላይ መኪና ተብሎ አላገኘ ድንች ምርታችን ላይ የብልሽት አጋጥሞብናል። በሎጂስቲክስ ዘርፍ የሚስተዋለውን የማኑዋል አሰራር በዲጂታል ፕላትፎርም ሙሉ በሙሉ አዘምነን እየሰራ እንገኛለን ማለት ነው። ይህም ሁለት መተግበሪያዎችን አልምተን ወደ ስራ ገብተናል ማለት ነው። አንደኛው የጭነት ኦነር የሚል ሲሆን ይህም የጭነት ባለቤቶች የሚጠቀሙበት ሲሆን ሁለተኛው መተግበሪያ ደግሞ የጭነት መኪና አሽከርካሪዎች የሚጠቀሙበት ወይም የጭነት መኪና ባለቤቶች ኢትዮ ጭነት ድራይቨር የሚል መተግበሪያ ነው ማለት ነው። በወቅቱ የተወሰነ የቴክኖሎጂ ክህሎት የነበራቸው ወጣቶቹ በኢንተርፕርነርሽፕና በፋይናንስ በኩል ግን ምንም አይነት መረጃ አልነበራቸውም። በመሆኑም በኢኖቬሽንና ቴክኖሎጂ ሚኒስቴርና በስራና ክህሎት ሚኒስቴር በኩል በተመቻቸላቸው የስልጠና ዕድል ክፍተቶቻቸውን በመሙላት የንግድ ባንክ ነጋድራስ የስራ ፈጠራ ውድድርን ተቀላቅለዋል። በውድድሩ መሰረታዊ የሆኑ 3 ጥያቄዎችን መመለስ የቻለው ኢትዮ ሎጂስቲክስ የተሰኘው መተግበሪያቸው የውድድሩ ሁለተኛ ደረጃ አሸናፊ ሊሆንም ችሏል። በደንብ ነው ስልጠና ያገኘ ነው። በደንብ ያዳበር ነው። ቴክኖሎጂው እና እውቀቱ እኛ ጋር ቢሆንም ሌላው ፓርት በደንብ ነው ዴቨሎፕ ማድረግ ይቻል ነው ማለት እና ትልቅ ሪሌቫንስ ነው። በሎጂስቲክስ ዘርፉ ላይ የራሳችንን የዲጂታል ኢትዮጵያ 2025 እቅድ አሻራችን ለማኖር እየሰራን ነው። ይሄ ዲጂታል ሲሆን ደግሞ ይዞት የሚመጣው የስራ እድል አለ በሀገራችን ማለት አንደኛው
ለጭነት መኪና አሽከርካሪዎች እና ለረዳቶቻቸው። በውድድሩ መጨረሻ የተደረገላቸው የፋይናንስ ድጋፍና የተመቻቹላቸው እድሎች ስራቸውን ለማስፋፋት የጎላ ሚና እንደሚኖራቸው የሚያነሱት ወጣቶቹ ከፋይናንስ ድጋፍ በተጨማሪ ያገኙት እውቅና የላቀ ጠቀሜታ እንዳለው ያነሳሉ። ነጋድራስ እንግዲህ እኛ ያው እንደ ዋና መታያችን አድርገን ነው የምንወስደው ማለት ነው። ብዙ ፕሮሰሶችን አልፈን አገልግሎታችን ቴክኖሎጂያችንን እንዲታይ አገልግሎታችንን እንዲዳረስ አድርጎልናል ማለት እንፈልጋለን። ሽልማቱና የንግድ ባንኩ አንድ ላይ ያለው ፋይናንስ ሎጂስቲክስ ላይ ሲገባ ብዙ ኢምፓክት ማምጣት ይችላል። ሎጂስቲክስ ትንሽ ገንዘብ ይፈልጋል፣ የሚታወቅ ነው። ብዙ ነገሮች ይንቀሳቀሳሉ በዛ ውስጥ ከእቃዎችም ብዛት አላቸው። ብዙ ነገር እንደሚጠቅመን እርግጠኛ ነን። ያለ ኩራተራል መሆኑ ደግሞ በጣም ዋው የሚያስብል ነው። በጣም ደስ ብሎናል። እንግዲህ ማለት እንዲፈጸምልን በቃ እስከሚፈጸምልን ነው የምንጓጓው ማለት ነው። በቅርበት ያዩትንና የሚያውቁትን ችግር መነሻ ያደረገ ፈጠራ ውጤታማ ያደርጋል የሚሉት ወንድማማቾቹ አሁንም ዘርፈ ብዙ ችግሮች አሉብንና ወጣቶች ልንሰራባቸው ይገባል የሚል መልእክታቸውንም አስተላልፈዋል። በቅርብ ካጋጠማቸው ችግር ተነስተው አትክልትና ፍራፍሬ ሳይበላሽ ከቀናት እስከ ወራት ድረስ እንዲቆይ የሚያደርግ ማቀዝቀዣ ሰርተዋል። ጓደኛሞቹ የነጋድራስ የንግድ ባንክ ስራ ፈጠራ ውድድርን 3ኛ ደረጃን በመያዝ ለሽልማት በቅተዋል። ሪፖርተራችን ኤዶም አማረ ከጓደኛሞቹ ከአንዱ ጋር ቆይታ አድርጋ ነበረ። ከራስ አንደበት እንደሚከተለው ይቀርባል። እንከታተል። አውድቴክ ፒኤልሲ ነው። በሁለት ሰዎች የተቋቋመ ድርጅት ነው። ጓደኛዬ አቦ ደመቀ ይባላል። ይሄ ድርጅት ከተቋቋመ ወደ 4 ወይ 5 ዓመታትን አስቆጥሯል። በተለይ ደግሞ ግብርናው ዘርፍ ላይ የሚስተዋሉ ችግሮችን የአርሶ አደሩን ድካም ያቅልልናል የምንላቸው እንዲሁም በዋጋ ደረጃ ተመጣጣኝ ናቸው የምንላቸው ማሽኖች ይሄ ምንድነው ሪቨርስ ኢንጂነሪንግ የሚባለውን ልክ ቻይና እና ህንድ አሁን ወደ እድገት የመጡበትን ቴክኖሎጂ እሱን ነው በዋናነት ሀገራችን ውስጥ አምጠን መስራት የነበረ አላማችን። ስለዚህ የመጀመሪያ የስራ ፈጠራችን በሀገራችን ውስጥ የሚገኙ እነ ስንዴ፣ በቆሎ፣ አተር፣ ጤፍ እነዚህን በአንድ ሲሊንደሪካል ማሽን መውቃት የሚችል ማሽን ነበረ እየሰራ ነው። ይህም እንግዲህ በጣም አዋጭ ሆኖ በተለያዩ ድርጅቶች የመጀመሪያው ተቋም ደብረ ማርቆስ ዩኒቨርሲቲ ነበረ። እሱ ፈንድ አድርጎን ሰርተን ለአርሶ አደሩ አከፋፍለናል ማለት ነው። ባህር ዳር ዩኒቨርሲቲ ላይም ሁለተኛ ዲግሪ ስሰራ ምንድነው እንትን ያልኩት አዲስ ይሄ ናኖ ማቴሪያል የሚባል የኮምፖዛይት የሚባል ማቴሪያል አለ። እኔ እዛ ጋር ማቴሪያሉ ላይ ነው እየሰራው የነበረ። ከዛ ማቴሪያሉ ላይ እየሰራው እያለ ምን አንተ ቴስት ሳረግ የሆነ አዲስ ሀሳብ መጣለ። ሆርቲካልቸር ክሮፕ የሚባለው አሉ የአትክልትና ፍራፍሬ 2003 ዓመተ ምህረት ላይ አርሶ አደሩ በጣም ሽንኩርት አምርቶ በነፃ እንኳን የሚወስድለት ሰው ጠፍቶ የመሬት እዛው መሬቱ ላይ ቀርቷል። ለዚህ ዋይኖት ያንን የሚፈታ እኔ የምመረቅበትን ማቴሪያል ለምን ዝም ብዬ ተመርቄ ፔፐር ላይ አስቀምጠዋለሁ? ዋይኖት ወደ ቢዝነስ አላመጣውም? ዋይኖት ለምን ችግር ሶልቭ አያደርግም ብዬ በውሃ የሚሰራ አትክልትና ፍራፍሬዎችን ለብዙ ጊዜ ሳይበላሹ እንዲቆይ የሚያደርግ ቴክኖሎጂ ነው እየሰራሁት ማለት ነው። 2013 ላይ ብሩህ የስራ ፈጠራ ውድድር የሚባል ነበር። ስለዚህ እዛ ጋር 200 ሺህ ብር አሸናፊ ነበር፣ ተሸላሚ ነበር። እሷን 200 ሺህ ብር ምንድነው እኛ ማጥፋት አልፈለግንም። እዛው ከደብረ ማርቆስ ከከተማ አስተዳደሩ የመስሪያ ቦታ ተመቻቸልንና የራሳችንን የተለያዩ እንደዚህ ከቤተሰብም ከጓደኞቻችንም የተወሰኑ ብሮችን ተበዳደርና የኢንቨስትመንት ቦታ ነው ያጠየቅነው። ቀጥታ አሁን 2000 ካሬ ላይ የሚያርፍ እንትን ህንፃ ጀምረናል ማለት ነው። ስለዚህ ይሄ ወርክሾፕ ሲያልቅ ትልቅ እንግዲህ በተለይ በግብርናው ዘርፍ እንዲሁም በስማርት አግሪካልቸሩ ዘርፍ ከዚህም ባሻገር ደግሞ ምንድነው ይሄ የጤና መሳሪያዎች አብዛኛውን ከውጭ ሀገር ነው የሚመጡ። ስለዚህ እነሱንም ይተካል የምንለውን ማሽነሪዎች በሀገር ውስጥ ለመስራት እየሞከርን ነው ያለ። አትክልትና ፍራፍሬ ማቀዝቀዣ ሰርተው ነው 300 ሺህ ብር አግኝተዋል። ይሄ ብቻ አይደለም። የኢትዮጵያ ንግድ ባንክ ያለ ማስያዣ 10 ሚሊዮን ብር ብድር ወስደዋል። የስራ ፈጣሪ ውድድር አይፈራም። ለምን የሚያወዳደር ግለሰቡን ወይም ራሱን አይደለም ሀሳቡን ነው የሚያወዳደረው። እዛኛው ዙር ላይ ባናልፍም ይሄ ቢዝነስ ይቆማል ማለት አይደለም። ለምን ቢዝነሱን ሞር የምናውቀው እኛ ነን። ስለዚህ ይሄኛው ግን በእያንዳንዱ እንትን ራንክ እየተሰጠ ስለሚሄድ ራንክ የሚያሰጠው ይኸው የብሩ ደረጃ ስለሚለያይ ነው እንጂ በእኔ እይታ ሁሉም እዚህ 30 ነጋዴ ስለየመጡ አሸናፊ ነው ብዬ ነው የማምነው።
ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናችን እንደቀጠለ ነው። የሃይማኖት አባቶች አንድነትና ህብረትን ማዕከል አድርገው ምዕመናን በሰላም ከሁሉ ጋር እንዲኖሩ ማስተማር እንደሚገባቸው ተገለጸ። ሰላምን ለማረጋገጥ የሃይማኖት መምህራን አዎንታዊ ሚናቸውን ሊወጡ እንደሚገባም ነው የተገለጸው። በዚህ ጉዳይ ላይ ቶማስ ኃይሉ ተከታዩ ዘገባ አዘጋጅቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና እንዲሁም የወንጌላውያን አብያተ ክርስቲያናት ህብረት መምህራን የእምነቶቻቸው መሰረት በሆኑ ቅዱሳን መጻሕፍት ሰላም እንዲህ ተገልጿል። ህይወት የሚገኘው በሰላም ነው። ሰላም ሲጠፋ ሁሉም ይጠፋል እና የሰላም ዋና መሰረቱ የህይወት መሰረቱ ሰላም ነው። ስለዚህ ሰላምን የምንገልጸው እኛ በፍቅር፣ በመተሳሰብ፣ በመረዳዳት፣ በመቀራረብ፣ በመተጋገዝ፣ በመከባበር በዚህ ሰላም ይገለጻል። እስልምናው እንደ አንድ ሰው ለመኖር ማለት ነው። ምግብ ያስፈልጋል፣ ውሃ ያስፈልጋል፣ ብዙ ነገር ያስፈልጋል። ከዛ በላይ እስልምና መልእክት ወይም ተምሮት ሰላም ነው። መጽሐፍ ቅዱስ ሲናገር ቢቻላችሁስ በእናንተ በኩል ይላል ከሁሉ ጋር ከሰው ሁሉ ጋር በሰላም ኑሩ፣ በሰላም ሁኑ ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም ይላል። ምክንያቱም በዓለምም ሰላም አለ ማለት ነው። ከዚህ አንድ መረዳት የሚቻለው ሀቅ በየእምነቱ አስተምህሮች ውስጥ ሰላም ልዩ ስፍራ አለው። ነገር ግን በአብዛኛው ሕዝቧ ሃይማኖተኛ በሆነባት ኢትዮጵያም አንዳንድ ጊዜ ከየቤተ እምነቱ አስተምህሮቶች ያፈነገጡ አካሄዶች ይስተዋላሉ። መምህራኖቹ ስለ ሰላም የሚጠበቅባቸውን አዎንታዊ ሚና ምን ያህል ተጫውተዋል የሚለውን የሚጠይቁ አሉ። አንዳንድ ደግሞ ደንታ የሌለ ከኛ ውስጥ አንዳንድ ይኖራል። ዝም ብሎ በቃ እዛ ኃላፊነት አለ የሆነ ነገር ከዚህ ያገኛል። በቃ ይሄ በኋላ ችግር ከመጣ ይሄ ወጣቶች ላይ እቺ ሀገር ላይ ችግር ከመጣ በአላህ ፊት ተጠያቂነት ዋና እነሱ ላይ ነው። እነሱ ሃይማኖት አባቶች ከመንግስትም በላይ ነው። የኛ አሁን የኛ ኃላፊነት ፈጣሪ ነው ሰጣን። የኛ እስከ ሞት ድረስ ይሄዳል ማለት ነው። ስለዚህ ያጠፉን ነገር ይሄ ትክክል አይደለም። የህዝብ አማኖና ስነ ስርዓት ብሎ ለነሱ መልእክት ማድረግ አስፈላጊ ነው ብዬ ነው የማምነው። እንግዲህ ሀገራችን ኢትዮጵያ በስም መጠራት ሃይማኖተኛ ህዝብ ይኖርባታል እንላለን እንጂ አንዳንድ ጊዜ የሃይማኖት ጽንፈኝነት፣ የአስተምህሮት ጽንፈኝነት፣ የጎሳ ጽንፈኝነት ይሄንን ህዝቡ ላለመቀበል እምቢ ካላለ ምንም ሃይማኖታዊ ወይም የሃይማኖት ከተማና ሀገር ብትሆንም ሀገራችን ኢትዮጵያ በጽንፈኝነት የተነሳ አንዱ የሌላውን እምነት ባለማክበርና ባለመጠበቅ የራሴና የኔ ብቻ በሚል እሳቤና አስተሳሰብ ሌላውን ለጠብ፣ ለግጭት፣ ለማይገባ አይነት ነገር የመቀስቀስ ስራ ሊሰራ ይችላል። ስለዚህ የሌላኛውን እምነት አክብሬ የራሴን እምነት ደግሞ ጠብቄ የምኖርባት ሀገር መሆን አለባት ብለን እናምናለን። ለመልካም ነገር ተቃራኒ ኖረዋል፣ ለክፉም እንደዛው። ስለዚህ አሁን ሰላም ሊደፈርስ የሚችለው የሰዎች ከጊዜ ወደ ጊዜ እያደገ የሚሄድ እከብር ባይ ልቡና፣ እሾም ባይ አመለካከት እየጎላ ሲሄድ ወገን ወንድሙን ይጠላል፣ ለጥቅሙ ሲል ወንድሙን ይጠላዋል። ያ ነው። በዚህ ነው ሰላም የሚደፈርሰው፣ በዚህ ነው። መንግስት የመንግስትነትን የሃይማኖት አባቶችም ምዕመኑን ስለ ሰላም፣ ስለ አንድነትና ስለ መከባበር ማስተማርና ተከታዮቻቸውን መገሰጽ ይገባቸዋልም ብለዋል። የሃይማኖት አባቶች በሙስሊም በኩልም በክርስቲያንም በኩልም ቢሆን በቸርቹም በቤተ ክርስቲያኑ በመስጊዶችም ላይ ትልቁ ሀደራ አማና እነሱ ላይ ያለ ነው። ለምን ማለት ህዝቡ እነሱ ጎን ከነሱ በኋላ ብዙ እንደዚህ መላይን ብዙ ህዝብ ስላሉ እነሱ ትልቅ ጥያቄ በአላህ ፊት ፈጣሪ ዘንድ ትልቅ ጥያቄ ለነሱ ነገ ይመጣል። ሁላችንም ከዚህ እንሄዳለን ማለት ነው እና የሃይማኖት አባቶች ይሄ በየቸርቹም በየመስጊዱም ጊዜ አድርጎ ዝም ብሎ በቾኮላት ሳይሆን ለነሱ ግዴታ ነው ትምህርት መስጠት ማለት ነው። የሃይማኖት አባቶች የሰላም ሁኔታ ሊገለጽ የሚችለው በመጀመሪያ ራሳቸው ፍቅርና ሰላም መሆን አለባቸው። የሚያዩትን ነው ሰዎች የሚከተሉት። ስለዚህ ክርስቶስ የሰላም አምላክ ነው፣ የፍቅር አምላክ ነው። የዛ አገልጋዮች ደግሞ እንደገና እንደሱ ልጅ አባቱን መምሰል እንዳለበት እንደሚባለው የሰላም ሰዎች መሆን አለባቸው። እነሱ ደግሞ ለተከታዮቻቸው ሰላም እንዲሰፍን ከፈለጉ መጀመሪያ ሰላም
ያስተምህሮት ጽንፈኝነት መቆም አለበት። የጎሳ ጽንፈኝነት መቆም አለበት። ኢቭን ሃይማኖታዊ ጽንፈኝነት መቆም አለበት። ሁሉ እንደተሰጠው ስጦታ ልክ እምነቱን ጠብቆ እምነቱን ተቀብሎ የሌሎችንም የጓደኞች የጎረቤቶችን እምነት አክብሮ አብሮ በጋራ የምትኖርበት ከተማና ሀገር ነች ኢትዮጵያ። ነገር ግን ከቅርብ ጊዜያት ወዲህ እንደምንመለከተው እዛም እዚህም ችግሮች አሉ። እነኚህ ችግሮች በእውነት እግዚአብሔር የማይከብርባቸው ለሰዎች ሰላም እጦት ምክንያት የሆኑ ናቸውና ሌሎቻችን ሁሉ ልንመለስ ከዚህ እኩይ ተግባር ሌሎች ያልገባቸው እንኳን ወገኖች ቢኖሩ ልንመክር ልናስተምር እንደገና ልናቀናና ወደ ትክክለኛው የኢትዮጵያዊ እውነተኛ ባህላችን እውነተኛ የሆነ ስሜትና ስዕላችን መመለስ አለብን። ኢትዮጵያ ለዘመናት ተከባብረውና ተፈቃቅደው በጋራ የኖሩ ቀደምት ሃይማኖቶች ሀገር ናት። ይህንን ለማስቀጠል ትውልዱን ስለ ሰላም እሴቶች ማስተማር ይገባል። የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። ክብራቸው፣ ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን። ስደት በጣም የማይሆን ነገር ነው። የተሻለ የህግ ማስከበር ስራና የቁጥጥር ስራን ያስፈልገዋል። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም። ብዙ ህጎች ይወጣሉ፣ ህጎቹ ግን ተግባራዊ የሆኑ አይደለም ነው። ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል ነው። ኢንቨስትመንትን ወደ ተመለከቱ ዘገባዎች እናልፋለን። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ አመቺ መሆኗን የውጭ ባለሀብቶች ገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ መደረጉ የውጭ ባለሀብቶችን ለመሳብ እገዛ ማድረጉም ነው የተገለጸው። በቀለ ተመስገን ዝርዝር አለው። ቤኒ ወንግ ይባላሉ። የሃንቦንግ ግንባታ እቃዎች አምራች ኩባንያ ስራ አስኪያጅ ናቸው። ኩባንያቸው የተለያዩ የግንባታ እቃዎችን በማምረት ላይ ነው። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ መሆኗን ይናገራሉ። የኢትዮጵያ መንግስት የውጭ ባለሀብቶችን ለመደገፍ ቁርጠኛ ነው። ለአብነት ከቀረጥ ነጻ አገልግሎት፣ የትራንስፖርት አገልግሎት፣ የግብር ስርዓት እንዲሁም የደህንነት ጉዳይ የሚጠቀሱ ናቸው። መንግስት በማክሮ ኢኮኖሚው ላይ ያደረገው ማሻሻያ የውጭ ቀጥታ ኢንቨስትመንትን ለመሳብ ጉልህ ሚና እየተጫወተ መሆኑንም ይጠቅሳሉ። የኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እያደገ የመጣ ነው። እንደማስበው የኢትዮጵያ ገበያ ከአፍሪካ ሀገራት ገበያ የተሻለ ነው። በሀገሪቱ የውጭ ባለሀብቶች በመኖራቸው ከውጭ የሚገቡ እቃዎች እዚሁ እንዲመረቱ እየተደረገ ነው። ከመንግስት ጋርም አብረን እየሰራ ነው። ከህንድ የመጡትና የኤኤአርቲ ብረታ ብረት ምርት ላይ የተሰማሩት ራቬንድራ ባንዶሴ በበኩላቸው ኢትዮጵያ የተለያዩ የኢንቨስትመንት አማራጮች እንዳሏት ይገልጻሉ። ኢትዮጵያ ውስጥ እንደማየው ከበቂ በላይ የሆነ ሀብት አለ። ለውጭ ቀጥታ ኢንቨስትመንት ማልማት ብቻ ሳይሆን ኢትዮጵያውያን ራሳቸው በሀብት ፈጠራ ላይ በትኩረት መስራት አለባቸው። እዚህ ሀገር መሰራት ያለባቸው ነገሮች ከውጭ ሲገቡ ይታያል፣ ነገር ግን እዚህ መሰራት የሚችሉ ናቸው። ከእስራኤል የመጡትና በአትክልትና ፍራፍሬ ዘርፍ ላይ የተሰማሩት የጊልቦዋ ዘር አምራች ድርጅት ስራ አስኪያጅ የሆኑት ዮራም ፔሬዝ ኢትዮጵያ ለውጭ ባለሀብቶች ምቹ መሆኗን ይናገራሉ። አራት ህንፃ እና ታክስ ሆሊዴይ ያለ 5 ዓመት እና መሬት ሚሳተ አይሩ በጣም ለግብርና ስራ በጣም አሪፍ ነው በአጠቃላይ እና ከዚህ በላይ ሬኮመንድ ይደረጋል ለሁሉም የሚመጡ ኢንቨስተሮች ምናምን ለግብርና ስራ በኒ ሴክተር ማለት ነው። በጣም ትልቅ አድቫንቴጅ አለ፣ ቅርበት አለ። ለምሳሌ ፍራፍሬና አትክልት ወደ ሚድል ኢስት ሀገር ቢሄድ ወደ ዱባይ ወደ ሳውዲ ምናምን ቅርበት አለ፣ ከሌላ ሀገር ይሻላል። በመንግስት በኩል ለምሳሌ ብዙ ኤፎርት ተደረገ። ባቡር መስመር አለ እስከ ጅቡቲ ድረስ። እዚህ አየር መንገድ ራሱ
ፕሮፐር ፋሲሊቲ አለ። የፍሪጅ ፋሲሊቲ ሁሉም ነገር ተደረገ። ይሄ በጣም ትልቅ ኢንቨስትመንት። ኢትዮጵያ ለውጭ ባለሀብቶች የተለያዩ ማበረታቻዎችን እያደረገችና ክፍት ያልነበሩ የኢንቨስትመንት ዘርፎችን ወደ ስራ እንዲገቡ እያደረገች መሆኑን ተጠቅሷል። በኢትዮጵያ የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ከተደረገ ወዲህ በርካታ ባለሀብቶች በዘርፉ እየተሳተፉ ይገኛሉ። ይህ ሀገራዊ የኢኮኖሚ ለውጥ ከመደረጉ አስቀድሞ በሀገሪቱ ይስተዋሉ የነበሩ ችግሮች አሁን እየተፈቱ መሆናቸውን አመላካች ነው። በተለይም ወጥ የሆነ የዋጋ ምንዛሪ እንዲኖር መደረጉ የተረጋጋ የኢንቨስትመንት እንቅስቃሴ እንዲኖር ማድረጉን ነው የዘርፉ ባለሙያዎች የሚገልጹት። በሀገር ውስጥ የኢንቨስትመንት ስራ እየተሳተፉ ካሉ የውጭ ባለሀብቶች መካከል በኢቲቪ አዲስ ቀን በሀገር ጉዳይ መሰናዶ ስቱዲዮ ተገኝተው ማብራሪያ የሰጡት የሞሃ ኩባንያ ዋና ስራ አስፈጻሚ ህንዳዊ ባለሀብት ሀርሽ ኮታሪ በኢትዮጵያ እየተደረጉ ያሉ የኢኮኖሚ ማሻሻያዎች ለውጭ ባለሀብቶች አበረታች መሆናቸውን ይገልጻሉ። ብዙ ጥቅም አስገኝቷል። አንዱ ውጭ ምንዛሪ በባንክ በኩል በጽድት ያለ መልክ ማግኘቱ ራሱ አንድ ትልቅ ጥቅም ነው። ይሄ ማለት በነፃነት ገንዘባችን ተጠቅመን እቃ አስገብተን ማምረት እንችላለን። ሌላው ደግሞ ማስፋፋት ችለናል። ይሄ ኮንፊደንስ ሲመቸን ድርጅታችን ማስፋፋት ጀምረናል። 2 ፋብሪካዎች በዚህ ሰሞን እንጀምራለን። ለመጀመር ደግሞ ያሉት ፕሮሴሶች ፈጣን ሆኗል። ከኢንቨስትመንት ኮሚሽን ላይሰንስ ማግኘት፣ ሌላም እንትኖች አይፒዲሲ ከሆነ ከአይፒዲሲ ቦታ ማግኘት በጣም ቀላል ሆኗል። ሰሞኑን ደግሞ የድሬዳዋ ነጻ ንግድ ቀጠና ላይ ኢንቨስት አድርገናል። የምጣኔ ሀብት ባለሙያው ሚካኤል አዲሱ በበኩላቸው በመንግስት እየተደረጉ ያሉ የኢኮኖሚ ማሻሻያዎችን አጠናክሮ በማስቀጠል የተሻለ የኢንቨስትመንት እድገት ማምጣት እንደሚያስችል ገልጸዋል። የዋጋ ግሽበቱ ከፍተኛ የሆነበት ኢኮኖሚ ውስጥ ትልቅ ካፒታል ከውጭ አምጥቶ ኢንቨስት ማድረግ ብዙ ጊዜ ኢንቨስተሮች ይፈራሉ። ስለዚህ ኢንፍሌሽኑን ለመዋጋት ደግሞ የብድር አቅርቦቱን መቀነስ፣ የተለያዩ ድጎማዎችን መንግስት በማድረግ አሁን 30% ከነበረበት ከዛሬ 2 ዓመት አካባቢ አሁን ወደ 15.5 በመቶ ዝቅ ያለበት አለ። ይሄም ደግሞ ወደ 10 በመቶ ዝቅ ለማድረግ መንግስት እየሰራ ነው። ስለዚህ እነዚህ በሙሉ ሲደመሩ ቢያንስ የመንግስትን የፖሊሲ ቁርጠኝነት ካዩ ሁሉም ችግሮች በአንዴ ባይቀረፉም ግን ለኢንቨስተሮች ኮንፊደንስ ይሰጣል። ኮንፊደንስ ካለ ደግሞ ትልቅ ኢንቨስትመንት ወደ ሀገር ውስጥ ይፈሳል ማለት ነው። በኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራን ተከትሎ በርካታ ባለሀብቶች ዘርፉን እየተቀላቀሉ መሆናቸውን የኢንቨስትመንት ኮሚሽን ገልጿል። ባልደረባችን ሀገርነሽ አየልኝ ከኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ጋር ቆይታ አድርጋ ነበረ። ተከታትለን እንመለስ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለሚሰጡኝ ማብራሪያና ለጊዜዎት እጅግ አድርጌ በቅድሚያ ማመስገን ፈልጋለሁ። ባለፉት 4 ዓመት ወይም ከዛ በላይ እስከ 6 ዓመት ባሉት የሪፎርም ወቅቶች እንደ ሀገር በተደረጉ ሪፎርም ወቅቶች ዓለም አቀፋዊና ሀገር አቀፋዊ ችግሮች ያለፈ ግን የተረጋጋ ኢኮኖሚ እንደ ሀገር መገንባት ተችሏልና ከኢንቨስትመንት እንቅስቃሴያችን አንጻር የነበረው እንቅስቃሴ ምን ይመስላል? የውጭ ባለሀብቶች ከሚፈልጓቸው ተቀዳሚ ጉዳዮች ውስጥ አንዱ ተገማች የሆነ እያደገ ያለ ኢኮኖሚ ስለመኖሩና ተገማች የሆነ የቢዝነስና ኢንቨስትመንት አካባቢና አለ የለም የሚለውን ነው ኢንቱ አካውንት የሚወስዱት ማለት ነው። የኮቪድ-19 በጣም ብዙ ሀገራትን ኢኮኖሚ አሽመድምዶ ነው ያለፈው። እውነት ለመናገር ይሄ አደባባይ ያለ ሀቅ ነው። ብዙ ኢኮኖሚዎች የተመቱበት ነው። ከዚህ ባሻገር የራሽያና የዩክሬን አካባቢ ያለውም ራሱ ሁኔታም በዓለም ኢኮኖሚ ላይ ያለው ተጽዕኖ ቀላል ነገር የሚባል ጉዳይ አይደለም ማለት ነው። ኢትዮጵያም ከሰሜኑ የሀገራችን ሁኔታ ጋር ተያይዞም የነበረውም ቀላል የሚባል ጉዳይ አይደለም። ነገር ግን ይሄ ሁሉ ችግሮች እያሉ ይሄም ሌሎችም ችግሮችም እያሉ የኢትዮጵያ ኢኮኖሚ አጠቃላይ ደግሞ ኢንቨስትመንታችን እውነት ለመናገር ፍሰቱን ጠብቆ እንዲሄድ ያስቻለው ኢኮኖሚው ተግዳሮቱን መቋቋም የሚችል ኢኮኖሚ በመሆኑ ምክንያት ብዙም ንፋሱ ሳይመታን ማለፍ ችለናል ብሎ ሊወሰድ ይችላል ማለት ነው። እንደ ሀገር የተደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ የውጭ ቀጥተኛ ኢንቨስትመንት ዘርፉ ላይ የተደረጉ ማሻሻያዎችና የተገኙ ውጤቶችስ እንዴት ይገለጻሉ? አጠቃላይ የኢትዮጵያን እምቅ አቅም የምናስተዋውቅበትና ባለሀብቶች ወደ ኢትዮጵያ የምናመጣበት መንገዳችን ከተለመደው አግባብ ትንሽ ለየት ማለት አለበት ወደሚል ነው የተገባው። ከጀነራል ኢንቨስትመንት
ፕሮሞሽን ወይም ደግሞ ይሄ ጥቅል ከሆነ የኢትዮጵያን እምቅ አቅም ማስተዋወቂያ መንገድ ወደ ዓላማ ተኮር ሆነ ኢትዮጵያን እምቅ አቅም ወደ ማስተዋወቅ ነው የተመለስ ነው። የኢትዮጵያን ፍላጎት ሊያሟሉ የሚችሉ ሀገራት እነማን ናቸው ወደሚል ሀገራት ወደ መለየት ደረጃ የገባ ነው ማለት ነው። ይሄ አልተለመደም ያልነበረም ነው። በኢትዮጵያ ኢንቨስትመንት ኮሚሽን ላይ ያልነበረ ነው። 3120 ድርጅቶችን መለየት ከዚህ ውስጥ ደግሞ ወደ 650 የሚሆኑትም ደግሞ ካምፓኒዎችን ደግሞ በተለያየ መንገድ አንዳንዶቹን በአካል አንዳንዶቹን በተለያዩ ሶሻል ሚዲያና መሰል ፕላትፎርም በፈጠረልን አግባብ እንዲሁ ኮንታክት የማድረግ ከዚህ ውስጥ ደግሞ የተወሰኑት ኢትዮጵያ ራሱ መጥተው ከኛ ጋርም እዚሁ አጠቃላይ ኢትዮጵያን መቃቀሞች በአካልም ጭምር ዲስከስ እያደረጋሉበት ነው ማለት ነው። አጠቃላይ ወደ ተሟላ ማክሮ ኢኮኖሚክ ማሻሻያ ከገባም በኋላና አጠቃላይ ከዚህ በፊትም ባለፉት 6 ዓመታትም ሲሰሩ የነበሩትን የሪፎርም ስራዎች ከግምት ስናስገባ የውጭ ቀጥተኛ ኢንቨስትመንታችን ለምሳሌ 6 ወሩን እንኳን ብንወስደው ወደ 1.9 ቢሊዮን አካባቢ ወደ ሀገር ውስጥ መሳብ ተችሏል ማለት ነው። ይሄ ካለፈው አንጻርም ካለፈው ዓመት ተመሳሳይ ወቅት ጋር ስናየው ከፍተኛ የሆነ ጭማሪ ስለመኖሩ ያሳያል። የጅምላና ችርቻሮ ንግዶች ለውጭ ባለሀብቶች ክፍት መደረጋቸው በአሰራር መፈቀዳቸው ምን አይነት ውጤቶችን ማስገኘት ችሏል? ምን አይነት ፍላጎቶች ታዩ? በየትኞቹ ዘርፎች? እስከዛሬ ድረስ ባለን ዳታ ከ30 በላይ የሚሆኑ የውጭ ባለሀብቶች በተለያየ ዘርፎች በተለይ በንግድ ዘርፉ ላይ ለመሰማራት ከኢትዮጵያ ኢንቨስትመንት ኮሚሽን የኢንቨስትመንት ፍቃድ ወስዷል። ከ200 በላይ ባለሀብቶች የውጭ ባለሀብቶች ፍላጎት አሳይተዋል። ነገር ግን ደግሞ ፕሮፖዛል አስገብተው ምን ብለው ደግሞ ለኮሚሽኑ ያስገቡት ደግሞ 76 አካባቢ ናቸው እስከዛሬ ባለን ዳታ። ከዛ ውስጥ በኢትዮጵያ ኢንቨስትመንት ኮሚሽን ማኔጅመንት ከ40 በላይ የሚሆኑቱ እንዲሁ ጸድቀው ፐርሚት እንዲያወጡ ተደርጓል ማለት ነው። አንዳንዶቹ በስራ በሂደት ላይ ነው ያሉት። አንዳንዶቹ ግን በተጨባጭም የኢንቨስትመንት ፍቃድ አውጥተው ወደ ስራ የገቡ ነው። በዘርፍ ደረጃ ስናየው አንዳንዶቹ በቡና በተለይ ቡና ከኢትዮጵያ በመግዛትና በመላክ ላይ መሰማራት የሚፈልጉ የውጭ ባለሀብቶች ናቸው። የቁም እንስሳት ላይ በተመሳሳይ አግባብ ፍቃድ የሰጠናቸው የውጭ ባለሀብቶች አሉ። ከዚህ ባሻገር ለምሳሌ የዘይት የምግብ ዘይትን ወደ ሀገር ውስጥ ለማስገባት እንዲሁም ፍቃድ የወሰዱ እና ሌሎችም ሴክተሮች ስንመለከት እውነት ለመናገር የተከፈተው በጣም ቅርብ ጊዜ ነው። ግን ደግሞ ሴክተሩ ቅርብ ጊዜ ቢከፈትም ያለው ፍላጎት በጣም ቀላል ነገር አይደለም። ማሶስታ ሀሳብ ነው፣ ሀብት ነው፣ ሀገር ነው። በእኛ ዘመን በህይወታችን ባለንበት በምናይበት ዘመን በፋና ወጊነት ሊነሱ የሚችሉ እንደሆኑ ተሰምቶኛል። ላለፉት 35-36 ዓመታት አውሮፕላን አብራሪ ፓይለት ነኝ። የካፕቴን ሰለሞን ሀብት ምንድን ነው? ትምህርት ቤት መኪና እያጠብኩ አውቶቡስ እየነዳው ትምህርት እየተማርኩ ፋብሪካ ደግሞ ሴኩሪቲ ጋርድ ስራ ጀመርኩ። ዘበኝነት ማለት ነው። በፋና ወጊነት ምንም ነገር ካለመኖር መፍጠር ትልቅ ስኬት ነው። የመጀመሪያ የግል አውሮፕላን እዚህ አመጣን። እስከ ዛሬ 250 በላይ ተማሪዎችን አስተምረን ትልልቅ አየር መንገድ ውስጥ የሚበሩኛ ልጆች አሉ። ይህን ሁሉ ሰርተው ትህትናቸው ባይናገሩትም ከንግግራቸው ከታሪካቸው እኔ የለበትም ታሪክ ውስጥ እዛ ላይ ስትደርሱ ግን ታች ያሉትን አትርሱ። ምክንያቱም ምናልባት አንድ ቀን መመለስ ብኖርባችሁ አሁንም ታች ቆመው መሰላሉን ይዘው የሚጠብቋችሁ ሰዎች አሉ። በየትኛውም የህይወት አጋጣሚ ውስጥ የሚገጥመን ነገር መልካም ነው የሚሆን። ሁሉንም ነገር እንደ መጨረሻው አድርጎ መስራት ነው። ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ስውር የፖለቲካ ሴራ ያላቸው አካላት ዳግም የጸጥታ ችግር እንዳይፈጥሩ ከመንግስት ጎን በመሆን ተደራጅተው አካባቢያቸውን እንደሚጠብቁ ወደ ቀያቸው የተመለሱ የዚገም ወረዳ ነዋሪዎች ተናገሩ። ተመላሾቹ ወደ አካባቢያቸው እንዲመለሱ ጥረት እንደተደረገው ሁሉ የመልሶ ማቋቋም ስራው ላይም ሁሉም እንዲረባረብ ጠይቀዋል። ሳሙኤል ወርቃየሁ ዝርዝር አለው። በአማራ ክልል አዊ ብሔረሰብ አስተዳደር ዞን ዚገም ወረዳ አሃቲ ቀበሌ በ2015 ዓ.ም ነሐሴ ወር ላይ በተፈጠረ ግጭት በርካቶች ከቤት ንብረታቸው ተፈናቅለው ቆይተዋል። ይህም የሆነው በጥቂት የግል ጥቅም ፈላጊዎች በጠነሰሱት ሴራ እንደነበር የአካባቢው ነዋሪዎች ያነሳሉ። ውስጡ ስሩ ሌላ የሆነ ጥንፈኞች ጋር የተሳሰረ እኛ ገበሬዎች ከአፈር ጋር ነው ስንኖር፣ ከአፈር ጋር ሰርተን ታፈር ጋር ታግለን ምን በላ ሰዎች በጽገን አድገን ከግብርና ወጥተን ወደ ከተማ ተሻሽለን እንኖራለን ብለን ያሰብነው ንብረታችንን
እስበሳችን አያይዞ ወንድም ከወንድሙ ጋር አያይዞ እንድንባል አደረገን። እኛም ሳናውቀው መስሎን ያኛውን ከታች እየቀሰቀሰ ከላይኛው ያለውን ወንድ ቀይ እየቀሰቀሰ መጣልህ በለው እየተባባል እየተያስባለ አቀሳቅሶ አሳበላለ። ጥቂት ግለሰቦች ባፈረሱት ነገር ማህበረሰቡ ተሸብሮ ለዚህ ደረጃ ደርሷል። ተፈናቃዮችን ወደ አካባቢያቸው ለመመለስ በተሰራ ስራም በአሁኑ ወቅት ወደ ቀያቸው ተመልሰዋል። ለወደፊቱም የህዝብን አንድነት የሚሸረሽሩ አካላትን በጋራ ለመከላከል በአንድነት እንቆማለን ሲሉም ገልጸዋል። አሁን ወደ ሀገራችን እንገባ ተነስተን መጥተናል። ትናንት ስንገናኝ እንዴት ነው የተላቀሰ የተገናኘ ነው የተገናኘ ነው ወንድሞቻችን ጋር ምንም ችግር የለብንም እኮ ከህዝባችን ጋር እኮ ምንም ችግር የለብንም። ይሁን እንጂ አሁን ተመልሰን እኛ ራሳችንን አውቀን ይሄንን ድጋፍ የሚደግፈንን አመራር በመያዝ አሁንም እየቀጠልን ዝምድናችንን እየቀጠልን እንሄዳለን። ለወደፊቱ ተሳስረን ተዛምደን ተዋልደን በምንኖረው የአዊ ብሔረሰብ ጋር ተዋህደን ወደፊት ጥሩ ልማት እንድናመጣ የልባችን ደስታ ነው። አንዳንድ ጽንፈኛ ኃይል እንኳን ቢመጣ በጋራ ተዋግተን ለወደፊት ባለው ትምህርት ልጆቻችንን አስተምረን በትምህርት ቤት አስገብተን ለወደፊት ጥሩ ብርሃን ኖሮ እንደምንኖር ሙሉ ተስፋ አለኝ። ወደ አካባቢያቸው እንዲመለሱ ጥረት እንደተደረገው ሁሉ መልሶ ማቋቋም ስራው ላይ አስፈላጊው ርብርብ እንዲደረግም ይጠይቃሉ። ተለይቼ የቆየሁትን ህዝብ ፊት ለፊት በማየቴም በጣም ደስተኛ ነኝ። አሁን በየቤቱ ደግሞ በየድንኳኑ አርሶ አደራችን ገብቶ ፈገግታ እንዲሰማ ኋላ በጀርባችን ላለው አርሶ አደር ደግሞ እነሱን ለመሳብ ያለውን ነገር ወረዳችን እናገዛገዝ እንዲታርጉ ይሄን የተፈናቀለውን የተቃጠለውን ህዝብ እውነት ስታዩት ግን በዞንና በዚህ ወረዳ ብቻ መቋቋም ይችላል ወይ በቻግኒ በጓንጓ መቋቋም ይችላል ወይ ብላችሁ አስቡት። ዙራችሁ ትይት ቦታው ሳናውቀው የተደረገ ነገር ነው። ሳናስበው የተቃጠለ ህዝብ ነው። ለዚህ ግን እንደ ክልል ማሰብ መቻል አለብን ባይነኝ። እንደ ክልል ቀርቶ እንደ ፌዴራል ማሰብ መቻል አለብን። የክልሉና የብሔረሰብ አስተዳደሩ ከፍተኛ አመራሮች ወደ ቀያቸው የተመለሱት ተፈናቃዮች ጋር ውይይት የተካሄደ ሲሆን ዜጎችን መልሶ የማቋቋም ስራዎች በቅንጅት እንደሚሰሩም ተገልጿል። አሁን እንግዲህ ቤቶች እየታደሱ ያሉበት ሁኔታ ነው ያለው። እርሻቸውን የበጋ እርሻ ለማረስ ትራክተሮች ተገኝተዋል። ነዳጅም እንደዚሁ የተገኘበት አግባብ ነው ያለው። ገብቶ እንግዲህ ወደ እርሻ ለመግባት ማድረግ ያለብንን በምግብም በሌሎችም ድጋፎች ካሉ እነሱን ወስደን ተነጋግረን የምንችለውን ተጋግዘን እናደርጋለን። ማህበረሰባችንንም አስተባብረን ሌሎች አማራጮችንም እንትን ብለን አንዳንዶቹ የሚታሰቡትን እንግዲህ ሲሆን ብናወራ ይሻላል። እኛ የምንችለውን እናደርጋለን። ዜጎችን መልሶ ለማቋቋም በሚደረገው ጥረትም ማህበረሰቡም የበኩሉን ድጋፍ እንዲያደርግም ተጠይቋል። ተመልካቾቻችን የ57 ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን የአየር ትንበያ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። እንደምናመሽ ኃይሉ። እንደምናመሽሻለሁ። መረጃም መቀጠል ትችላለህ። አመሰግናለሁ አልጋነሽ። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የደመና ሽፋን ነበራቸው። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ በተመሳሳይ ሁኔታ ይቀጥላሉ። ከዚሁ ጋር ተያይዞ ማዕከላዊ ትግራይ፣ መካከለኛውና ምዕራብ አማራ፣ ምዕራብ ኦሮሚያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ከጋምቤላ ክልል ማዣንግና አኝዋክ ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል በመተማ፣ በመተከል፣ በፓዌ፣ በጋምቤላ፣ በላሬ፣ በአቦቦ፣ በፉኝዶ፣ በቀብሪ ዳርና በጎዴ የቀኑ ከፍተኛ የሙቀት መጠን ከ38 ዲግሪ ሴልሺየስ በላይ እንደሚሆን ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በባህር ዳር፣ በሐዋሳ ቀላል ዝናብ፣ በድሬዳዋ፣ በላሊበላ ዳመናማ፣ በጅማ ዝናባማ፣ በወላይታ ቀላል ዝናብ፣ በመታራና በባሌ ሮቤ ዳመናማ የአየር ሁኔታ፣ በጎንደር ቀላል ዝናብ፣ በጋምቤላ በአዳማና መቀሌ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.govin ይጎብኙ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። መልካም ምሽት ኃይሉ። እኔም አመሰግናለሁ አልጋነሽ። መልካም ምሽት። መልካም እንቀጥላለን። ተመልካቾቻችን ዘመናዊ ሽሬ የልብ ወለድ ስራ የሆነው ፍቅር እስከ መቃብር በኢትዮጵያ ቴሌቪዥን ወደ ተንቀሳቃሽ ፊልምነት አድጎ ለሕዝብ ሲቀርብ በተመልካቹ ዘንድ አድናቆት እንደተቸረው የሚታወቅ ነው።
ፍቅር እስከ መቃብርን በኢቲቪ ከተመለከተች በኋላ ሰዓሊ ምዕራፍ ግሩም ገጸ ባህሪያቱን በስዕል መልክ አስቀምጣቸዋለች። እነዚህ የስዕል ስራዎችም በፈንዲቃ የምሽት ባህል ቤት ለእይታ ቀርበዋል። ባልደረባችን ዮሐንስ ፍስሐ ከሰዓሊ ምዕራፍ ግሩም ጋር ቆይታ አድርጓል። አብረን እንከታተል። ጎጃም ዳሞት አውራጃ ማንኩሳ በምትባል ሀገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኝነት የሚኖሩ ሰው ነበሩ። ተመልካቾች ቀደም ሲል ያነበብኩላችሁ ታሪክ በ1958 ዓ.ም በተወዳጁ ደራሲና ዲፕሎማት ሐዲስ ዓለማየሁ ለአንባቢያን የቀረበው ተወዳጁና ድንቅ የሆነው የጥበብ ስራ ፍቅር እስከ መቃብር ታሪክ መሃል ላይ ነው። በቅርቡ ደግሞ ይህ አጓጊ የልቦለድ ታሪክ በኢትዮጵያ ቴሌቪዥን አማካኝነት በተንቀሳቃሽ ምስል ለታዳሚያን ደርሶ በርከት ያለ አድናቆት ተችሎታል። የበለጠም ነብስ አግኝቷል ተብሏል። ዛሬ ደግሞ የምናስቃኛችሁ በፍቅር እስከ መቃብር ያሉት ገጸ ባህሪያት በስዕል ተስለው ቀርበዋል። ምን ይመስላሉ? አስቃኛችኋለሁ። ተከተሉን። ተመልካቾች እንግዲህ የፍቅር እስከ መቃብር ገጸ ባህሪያት በስዕል ተስለው ለእይታ የቀረቡበት የፈንዲቃ ባህል ማዕከል ውስጥ ወደ ውስጥ ዘልቀናል። ስለ ስዕሎቹ ጠቅለል ያለ ሁኔታ ደግሞ እንድትነግረን የስዕሎቹን ለእይታ ያቀረበችው ምዕራፍ ግሩም እዚያ አጠገቤ ትገኛለች። ከእሷ ጋር ቆይታ እናደርጋለን። እሷ ደግሞ ዞር ዞር እያደረገች ታስቃየናለች። ሰላም፣ እንዴት ነሽ? እንኳን ደስ ያለሽ። በቅድሚያ ቆንጆ ቆንጆ ስዕሎች ናቸው የሳልሻቸው፣ እያየናቸው ነበር። አመሰግናለሁ በጣም። ፍቅር እስከ መቃብር ስንል የሰብለ ወንጌልና የበዛብህን የፍቅር ታሪክ ብዙ አብዛኛው ፓርቱን ይዞ የሚገኘው ሀሳብ እሱ ነው። ሰው ብትሆን ኮምፕሌን ታደርጋለች ወደ ፈጠራት ወደ ሐዲስ ዓለማየሁ ኮምፕሌን እያደረገች እንድትሰራ አደረኳቸው፣ ኮምፖዝ አረኳቸው። ሌሎች ሀሳቦች የተከታተሉ መጡ በዚህ ስዕል የተነሳ ማለት ነው። ፊታውራሪ መሸሻ ይመስሉኛል ካልተሳሳትኩ። እንግዲህ ሐዲስ ዓለማየሁ ሲገልጿቸው በጣም ኃይለኛ፣ ማንንም የማይሰሙ የስርዓቱን ዋና ማሳያ ናቸውና እስቲ ስለ ስዕሉ ንገሪ። ልክ ነህ። አሁን ያልከው ሀሳብ ነው እዚህም ስዕል ላይ የተነሳው። ፊታውራሪ መሸሻ አብሯቸው ጊዜ ለማሳለፍ በጣም የሚከብዱ ሰው ናቸው። ፐርሰናሊቲያቸው ማለት ፖለቲካሊ ካለው ይሄ የባል አባትነት እንትን ውጪ ፐርሰናሊቲያቸው ኮንቨርሴሽን ለማድረግ ጨዋታ ለመጫወት በጣም አስቸጋሪ ሰው ናቸውና እሱን ስሜት የገለጽኩበት ነው። ውይ አሁንም ጀመሩ፣ አሁንም ኮምፕሌን ሊያደርጉ ነው የምትላቸው አይነት ሰው ናቸው። ውሃ እየደፉ ነው እንደምታየው። ውሃ ነገርን የማብረጃ እሳትን የማጥፊያ ቆሻሻ ነገርን የማጽጃ ነገር ነው። ቆንጆ ስራ ነው ማለት እንችላለን። ወደ ቀጣዩ ስንሄድ ማን ነው የምናገኘው? ቀኛዝማች አካሉ ነው የምናገኘው። በጣም ጥበበኛና ነገሮችን አዋስቶ ማለፍ የሚችሉ በጥበብ ማለፍ የሚችሉ ሰው ናቸው። ይሄ ስራ ይገባቸዋል ብዬ እንደዚህ ይዛቸዋለሁ ማለት ነው። ምን ተሰማ? ማንን መሰሉ? ምናልባት እንግዲህ በጊዜው ከነበሩት ባላባቶች መካከል እንግዲህ አንዱና በጣም ጦረኛ የሚባሉት በጉልበታቸው በኃይለኝነታቸው የሚታወቁት ፊታውራሪ አሰገኝ ይመስሉኛል ካልተሳሳትኩ። ልክ ነህ። ያ በደንብ አብራርተውልናል ሐዲስ ዓለማየሁ ስለሳቸው ባህሪ። ጠንካራ ናቸው ግን ደግሞ ፌዝና ጨዋታ ይወዳሉ። ሩህሩህ ናቸው ግን ደግሞ ቁጡ ናቸው እየተባለ ማለት ነው። እና እዚህ ጋር እንደምታየው ከፍ ያለ ቦታ ላይ ስቴብል የሆነ አለት ላይ መቆም ሲምቦላይዝ የሚያደርገው ያው ፓወራቸውን ነው። ይሄኛው ስራ በዛብህና አዳም የሚል ነው። ሁለቱንም የሚያመሳስላቸው ነገር ምንድን ነው? ሁለቱም የተከለከሉትን የሆነ ነገር አድርገዋል። የእሱን ደግሞ ውጤት ደግሞ አይተናል እና ተመሳሳይ ያመሳሰላቸው ነገር እሱ ነው። ሁለቱን ለማመሳሰል ነው። ይሄ ነው ሀሳቡ። እነ ቦጋለ መብራቱ ያው ድህነት ታሪኩ ላይ ድህነት ሲነሳ እነሱ ናቸው የሚነሱት።
አያቦጋለ ቤት ነው። አያቦጋለ በጣም ሃምብል ደግሞ ዋይዝ ሰው ነው። ስታተሳቸው በጣም ችግር የበዛበት በጣም ከባድ ህይወት አሳልፈዋል። ያረረ እንጀራ፣ የጠፋ መብራት፣ የተደፋ ጠላ ምናምን በማድረግ ነው ለነሱ ትርጉም የነበረውን ነገር በማሳጣት ወይም በማበላሸት ህይወታቸው የሆነ ሰዓት ላይ ከባድ ፈተና ጋጥሞት እንደነበር ለማሳየት ሞክሬያለሁ። ሰብለ በፊቷ ሁለት አይነት ላይፍ ነው እንግዲህ የተዘረጋላት። አንደኛው የመጣችበት የተሳሰረችበት ብዙ እድሜዋን የኖረችበት የቤተሰቦቿ እሷን የገነቡበት ህይወት አለ። ከዛ ደግሞ እሷ የመረጠችው ደግሞ ምርጫ አለ። የሚናቅ ቢመስል ግን የተከበረ፣ ወደታች የወረደ ቢመስል ግን በጣም ከፍ ያለ ነገር ነው እሷ ለራሷ የመረጠችው። ጉዱ ካሳ ያለበትን ሶሳይቲ ክሪቲሳይዝ ማድረግ የቻለ ሰው ነውና ስርዓቱ ሙሉ በሙሉ ከመቀየሩ በፊት እንዴት መስተካከል እንደሚችል ፖይንት አውት አድርጎ ማለፍ የቻለ ነው። ቅድም እንዳልከው ሐዲስ ዓለማየሁ ምናልባት የራሳቸውን ፐርሰናሊቲ እዚህ ውስጥ ከተው ሊሆን ይችላል። ብዙ አይነት ስትራግሎችን እሱም አልፏል። ልጆቹ እንዳልነበሩ ኢንፋንቶ ነው እንዳለፉ የራሱን እንዲመጣ የሚፈልገውን ለውጥ በራሱ ቤት ጣሪያ በታች ማድረግ የቻለ ሰው ነውና ይሄ ነው ጉዱ ካሳ። እጅግ አድርጌ አመሰግናለሁ ምዕራፍ። እሺ አመሰግናለሁ። የውጭ ዜና። ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገልጻለች። ሀገሪቱ የተኩስ አቁም ስምምነቱን የተቀበለችው ከአሜሪካ ባለስልጣናት ጋር በሳውዲ አረቢያ በተደረገው ውይይት ነው። ስምምነቱን ተከትሎም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ ተብሎ ይጠበቃል። ዛህራ መሐመድ ዝርዝር አላት። አሜሪካ በዩክሬን ላይ የጣለችው የወታደራዊ ድጋፍ እቀባ ውጤት ያመጣ ይመስላል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ከአሜሪካ አቻቸው ጋር በነጩ ቤተ መንግስት ተገናኝተው በኃይለ ቃል የታጀበ ውይይት ካደረጉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት ተካሮ ቆይቷል። አሜሪካም ዩክሬንን ለሰላም ስምምነቱ ፈቃደኛ እንድትሆን ማዕድኗን ከመጋራት ጀምሮ በርካታ ቅድመ ሁኔታዎችን ስታስቀምጥ ሰንብታለች። በሌላ በኩል የዩክሬን ባለስልጣናት ከሰሞኑ የሩሲያ ሰው አልባ አውሮፕላኖች በአንድ ምሽት በዋና ከተማዋ ኪየቭ እና በሌሎች በርካታ አካባቢዎች ላይ ጥቃት ስለመፈጸማቸው ዘግበዋል። ኪየቭ ለተሰነዘረባት ጥቃት ምላሽ በሚመስል መልኩ ሞስኮን ኢላማ ያደረጉ የሰው አልባ አውሮፕላኖች ጥቃት ፈጽማለች። የሞስኮ ከንቲባ ሰርጌይ ሶቢያን በበኩላቸው ወደ ከተማዋ ያቀኑ 73 ሰው አልባ አውሮፕላኖች በጥይት መመታታቸውንና ከጥቃቱ በኋላ በሞስኮ አየር ማረፊያዎች የበረራ ገደቦች ተደርገው እንደነበር ገልጸዋል። በሞስኮና በሌሎች 9 የሩሲያ አካባቢዎች ደግሞ በአጠቃላይ 337 የዩክሬን ሰው አልባ አውሮፕላኖች ተጠልፈው ወድመዋል ሲል የሩሲያ መከላከያ ሚኒስቴር ይፋ አድርጓል። ነገር ግን አሜሪካ በዩክሬን ላይ የጣለችውን የወታደራዊ ድጋፍ ማቆሟ ከሌላው በተለየ ዩክሬንን በርከክ እንድትል ያደረጋት ይመስላል። ይህን ተከትሎ የሁለቱ ሀገራት ልዑካን በሳውዲ አረቢያ ባደረጉት የአንድ ቀን ውይይት ዩክሬን የ30 ቀናቱን የተኩስ አቁም ስምምነት እንድትቀበል አድርጓታል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ሩሲያም ይህን ስምምነት እንደምትቀበል ተስፋ እንደሚያደርጉ ተናግረዋል። የሩሲያ ባለስልጣናት ደግሞ በሚቀጥሉት ጥቂት ቀናት ውስጥ ከአሜሪካ ተወካዮቻቸው ጋር እንደሚገናኙ ፍንጭ እየሰጡ ነው። ነገር ግን ማክሰኞ ዕለት በሳውዲ አረቢያ በአሜሪካና በዩክሬን መካከል በተደረገው ውይይት የተቀመጠው የተኩስ አቁም ተቀባይነት ያግኝ አያግኝ ያሉት ነገር የለም። ከጅዳው ውይይት በኋላ አሜሪካ ያቋረጠችውን የደህንነትና ወታደራዊ ድጋፍ ዳግም እንደሚጀመር እንዲሁም የዩክሬን ዘላቂ ደህንነትን የሚያረጋግጥና ዘላቂ ሰላምን ለማምጣት ድርድር ይጀምራል ሲሉ በጋራ በሰጡት መግለጫ ጠቁመዋል። የዩክሬኑ ፕሬዝደንት ዘለንስኪ በጅዳ ለተካሄደው ውይይትና ለተደረሰው መግባባት ዶናልድ ትራምፕን አመስግነዋል። በዚህ የተኩስ አቁም ስምምነት ወደ ሰላም መምጣት ከተቻለ ፕሬዝደንት ትራምፕ ጦርነቱን አስቆማለሁ ላሉት የቀደመ ንግግራቸው ተግባራዊ ምላሽ የሚሰጥ ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናችን ተጠናቋል።